ኬክስ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ቆይታ ውሎ እንዴት ነው? ዛሬ ልጅን የምትወደው ነው የምታስቀምጥ ትንሽ የተሻለ ቪዥ ነው እስከ መጨረሻ የሚፈልግ ነገር አለ። በመጨረሻ አልቆይም። 2 ቀን ወይ 3 ቀን ነው እረፍት ማድረግ ስለፈለኩኝ ነው። እመለሳለሁ። ሀሳቤን አገኘሽ? ቻው ዳኒ፣ እንገናኛለን። እሺ ያው በእርግጠኝነት አሁን ምናልባት እሱም የመሄዱ እንጂ የማድረጉ ምክንያት ዳንኤል ነው ብለሽ ነው የምትዩ። ምን መሰለሽ ሩታ፣ የፈለግሽውን አንቺ እየሄዳችሁ ነው ስሜን ለማጠርሸት ያልሽውን ርቀት አንቺ የሚሄድሽውን ነገሮች ለማድረግ ወይም ደግሞ በህዝቡ ዘንድ የሆነ ነገር ለማድረግ እየሄድሽ ነው። እውነት ይወጣል ብለሻል አይደል? እውነት ሲወጣ ያንቺን ብቻ አይደለም የሁላችንም እውነት ይወጣል። ተረዳሽ? ምክንያቱም አንቺ ቅድም ምን አልሽ መሰለሽ ብዙ ሁኔታ ቢሆን ኖሮ በጣም በቃ እንኳን ልጁም ብትሆን እንደማይ ነው የምታደርጋት ማለት ነውና በጣም ደስ ብሎኛል። ምክንያቱም ፈጣሪ ስራ ማን ያውቃል? እውነት እንደተባለው እውነቷ ወጣ፣ ግን የእሱ ሀቋ ቢወጣ ደስ ይለኛል። እሱም እኔ ትቻቸዋለሁ እንግዲህ ከማንም ጋር ለመወሰንና ለመኖር ፈቃደኛ አይደለውም ብሎ ለእሷም ቢሆን ለሄርሜላም ቢሆንም ውሳኔ ሊሰጥ አልችልም። እኔ ለራሴ አሁን እረፍት ፈልጋለሁ ብሎ ብዙ ነገር አውርቶታል። ያወራሁት ነገር ውስጥ ደግሞ እዚህ ጋር በጣም በቃ ከሩታ ጋር መግባቢያ እንዳለ እያሳየ ነው። እና የምትፈልጉ ነገር ካለ ደውዪ፣ አሁንም ቢሆን የምትፈልጉ ነገር አለሽ ወይ ብሎ በቃ በጣም እንደ ቤተሰብ እየጠየቀ ነበራት። ደስ ብሎኛል እኔ በእውነት በራሴ በኩል ማለት ነው። እና እግዚአብሔር ይመስገን እዚህ ጋር በጣም እንትን ይላለሁ እኔ ደስ ብሎኛል እውነት። ማንኛውም መንገድ ቢሆን ማንኛውም ስራ ቢሆንም እንደ ብዙ ቢሆን ኖሮ ግን በጣም መጥፎ ነው። ግን ብዙ ሁኔታ አልተሳካተም እና እንደ ብዙ ሁኔታ ሆኖ ግን አልተቀረም። እግዚአብሔር ይመስገን። ያም ሆነ ያም ልጁ ስላለው እነሱ መገናኘቱ አይቀርም። ግን ሩታ በአይኑ እንደዚህ ባላይ ደስ ይላታል ብዙ ማለት ነውና በጣም በቃ ተቃቅፎ ምን ብሎ በቃ አስፈቅዷት ነው የሄዳት ማለት ነውና በጣም ደስ ብሎኛል። እናንተም እዚህ ጋር በእውነት የምትኮምቱ ኮመንት ካላችሁ ሩታ የኔ ጎልድ ብላችሁ ወይም የኔ ወርቅ ብላችሁ በእውነት ኮምቱ። እኔ በጣም ደስ ብሎኛል። ምክንያቱም ምንድነው ካላችሁ ቅድም ብዙ የምታወራት ወሬ በጣም በቃ በጣም የሚነካ ልብ የሚሰብር ነገር ነውና ትላንትም አይታችሁታል። ከፕሬም ጋር የምታወራው ነገር አሁንም ቢሆንም እንደዛው በቃ ኦቨር ሆና እንደው መጥቼ ትላንት እሷ ይቅርታ ስለጠየቀች ይሁን ምን ይሁን እንግዲህ በጣም እቺ ምስኪን ልጅ ፈጣሪ ያስባታል። ለሷም የሆነው ነገር ፈጣሪ ያዘጋጃታል። ግን ለልጇ ብላ እንደዚህ ማንከራተቷና የሚያሳዝን ሁኔታ ስለምትኖር እንግዲህ እኛም ጎናችን እንሆናለን። አትጥፉ፣ እናንተም አግዟት። ስልክ ካላችሁ በስልክ እንደውላችሁ ጠይቋት። በቃ አትተውት። እኔም ቢሆንም እንደዛው በቃ አራራ በጣም ደስ ብሎኛል። ያው ፈጣሪ እንግዲህ ልቦናው ያስተካክለው ለአብርሃም እና ለልጁና ለሚስቱ አስፈላጊ እንደሚሆን ፈጣሪ ያውቃል። ሰዎቹም እኛም ቢሆንም እየኮመተን እናበረታታለን። እናንተም ገብታችሁ አብርሃም ሩታ ሉሊ ሶስታችሁ ብለን እንጽፋለን። እናንተም ጻፉ ብዬ ነው የምናገረው። ምክንያቱም እዚህ ጋር አሁን የው ነገር ከሆነ እስከ እድሜ ልክ በቃ እንኳን ልውል ብቻው እንድኖርና ሉሊ ብቻው እንዲቀር ነው የምትፈልገው ማለት ነው። ቡዜ እዚህ ጋር ግን ልጅ እንዳለው ረስታ ይሁን እንደተጋቡ ረስታ ይሁን እንደ ጓደኛ አይታታቅም። ቡዜ እንደ ጓደኛ እንኳን ብለው ለሩታ እንግዲህ ለሩታ ምን አይነት ጥላቻ እንዳላት በቃ በዚህ ነው ምን አይነት ሁኔታ እንዳላት በእውነት በጣም እዚህ ጋር አዘንኩኝና እኔ በራሴ በኩል ከሆነ ወላወኩም ለምን እንደሆነችና ለምን እንዳደረገች እሷ ራሷ እንደዚህ በቃ ጨክና በሷ ላይ ጣራ ለመውጣት ነው። በቃ እንግዲህ በራሷ ፍቃድ ከሆነ አንድ ነገር አድርጋ ልታጠፋ ነው የምትፈልገው ማለት ነው ሩታ ግን እዚህ ጋር ሩታ ብትጠፋት ለሷ በቃ በጣም አንድ ፎከስ እንጀራ ነው እዚህ ጋር የሚገርምሽና የሚገርማቸው ማለት ነው። ታውቁታላችሁ። ግን እዚህ ጋር ፈጣሪ ማገዘውና ማደረገው ነገር ምንድነው ካለ ልጁን ሰጥቶታል። ልጅ አላት። ለልጅ ብላ ዋጋ እየከፈለች ያለችው እንደ ጅል ወይም እንደ ሞኝ እያየች ናት ማለት ነው። ይቅርታ ስለጠየቀች ትላንት ይቅርታ ስለጠየቀች ዛሬ ደግሞ እንደዚህ ናት። አይደለም እንደዛው ይቅርታ የጠየቀው ሁሉ ደግሞ ውሸተኛ ማለት አይደለም፣ ወይ ድርጊት ፈጻሚ አይደለም።
ይቅርታ ስለጠየቀች ለልጁ ብላ ነው እንጂ እንደዚህ ብላኝ ብላ ብዙ ነገር እያወረች ነበረች። ግን ፈጣሪ እንደተባለችው ሀቋ ያውጣትና የእሷ ሀቁ ከወጣ በእውነት እኛም እናርፋለን። ምክንያቱም ብዙ ነገር ነው የተባለችው፣ ብዙ ነገር ነው። በመስቀል እንግዲህ መተት እንደምንሰራ እኔ አላቅም፣ ግን ዛሬ በእሷ በቡዜ ነው። እሱም ደግሞ ከበሽታው ከዛው የዳነው ደግሞ በመተቱም ከመስቀል የተሰራው መተት እንደዳነው ያው እንግዲህ እያሳወቀች ናት፣ እያወቀች ናት። አሁንም ቢሆንም ነገም ዛሬም ቡዜ ቦታም ህመሟን እየጠየቀች ናት። እኛ ደግሞ የዳነውም በሽታው ምን እንደሆነ ማወቅ እንፈልጋለን። በምን ምክንያት ነው የተመመው? በምን መስመር ነው ደግሞ እንዴት ነው የዳነው? እሱን መገለጽ ቡዘን ቢሆንም ዳንም ቢሆንም አሁንም ሄርሜላ ቢሆንም ሄርሜላ ጋር ሄዶ ድኖ ያልመጣ ሰው ደግሞ ወዛሬው ሩቱ ጋር ማናት ቡዜ ጋር መጥቶ የዳነው በምን ምክንያት ነው? እንደገና ሩት ጋር መጥቶ ደግሞ እንዴት ታመመ? እንግዲህ ዞሮ ፈጣሪው እውነቷን ያወጣታል። እሱም ደግሞ አርፋ ትኖራለች ፈጣሪ ከፈቀዳት ማለት ነውና ለልጇ ብላ ነው ዋጋ የምትከፍለው ማለት ነው። ሌላ ነገር ምንም አይደለም። እውነት ሩታ እኮ አሁንም ቢሆንም ለሩታ ነፍ ያለው ህይወት ይገኛታል። እንደዚህ ትግልና እንደዚህ ጭቅጭቅ እንደዚህ ማትረባ ህይወት አይደለም። እንዲሁ ውጊ ያለው ህይወት አይደለም። ግን ብቻ ቀኑ ይወጣታል፣ እንጠብቃለን። እኛም እናንተም ቢሆንም ጠብቁ። አሁንም ደግሞ በዳኒ ሮያል እንትን ላይ የተለቀቀው ቪዲዮ አይታችሁታል ብዬ ገምታለሁ። ገብታችሁ እናንተም እዩ። እኔም አይቼው ያው ሳልጨርስ ነው የወጣሁት። በእውነት ደስ ብሎኝ አብሬሽ እንደዚህ በቃ ማድረው በጣም ደስ ብሎኛል። ያው እኔ በበኩሌ ተደሰትኩኝ። እናንተ እስቲ እዚህ ጋር የምትኮምቱ ኮመንት ካለ ኮምቱ። በጣም ደስ ብሎኛል። ጌታ ይመስገን። እንግዲህ እንደዛ እያለ ፈጣሪ ያስተካክላችኋል። እንግዲህ ያው ጠላቶች ሁሉ ቢከሽፉ ደስ ይለኛል። እንግዲህ ያለ ቦታው የተገኘ ሁላ ፈጣሪ በአንድ ጉርጓድ ቢቀበራቸው፣ እቺ ደግሞ ምስኪን ለራሷ እርፍ ብላ በህይወቷ በትዳሯ በልጇ ሰላም ያጠቻ ሴት ሰላም አግኝታ እንደዚሁ በቃ እርፍ ብላ ብትቀመጥ ደስ ይለኛል። እዛ ጋርም ደግሞ አይታችሁ ከሆነ ሄርሜላ ደግሞ እንትና ምንድነው ዴብ የሚባል ሰውዬውን አምጥታ እየወቀሰች እና እናንተ ለምንድን ነው እውነቱን ሀቁን ማተናግረው? በምን ያውቃሉ እነሱ? በምን ያውቃሉ? ምን ብታደርጊ ምን ያውቃሉ እነሱ? የዛሬው ሳይሆን የወደፊቱ ለነገው ምን ያውቃሉ? አንቺ ምንድነሽ እንዴ? የወለደ ልጁ ያለች ሴትዮ ማታምን ቦታ አንቺ ደግሞ ምንም የሌለች እንዴት ታምኛለሽ? እንዴት ማመን አለባሽ አንቺ? እዚህ ጋር እንዴት ነው ማትመሰክሩ? በምን ይመሰክራሉ? እነሱ ከመሰክሩ ደግሞ እኛም ለሩታም እንመሰክራለን። ምንድነው የቱ ጋር ነው? ምን አንቺም ተጠርጣሪ ነሽ፣ ሩታም ተጠርጣሪ ከሆነሽ ማለት ነው። ሩታና እክል ናቸው ብለሽ እየደመደመሽ መጣሽ። ሩታ ስታደርጊ በአይነሽ አይተሻል፣ በድርጊት አይተሻል። ካላየሽው ነገር ስትመሰክሪ ፈጣሪ አያደርግሽም። እሺ የምትመኘው ነገር እውነት ከሆነ ያድርግሽ። ግን በዚሁ በውሸት ወጣሽ ልጅቷ ስምታጠፊው ልጅቷ ህይወት ልታበላሽ ነገም ዛሬም ፈጣሪ እንኳን ያንቺው የተባለው ነገር ላይሳካ ይችላል። እንደዚህ ስታደርግ የነበርሽና የከረምሽው ሴትዮዋ ዛሬ ደግሞ በእነሱ ላይ መተሽ ይሄ ነው ይሄ ነው አይደለም። እንደዛ እንኳን ቢሆን ቢሳካም እንደዚህ ስማ ብላሸት እንደገና ደግሞ መጥፎ ቃሎችን እየተጠቀመሽ እንኳን ካልቀረ አንቺን መጠርጠር ያለባቸው እነሱ እዚህ ጋር ካመንሽ ማለት ነው። ለምንድን ነው ታዲያ አሁን በሀብል ላይ መተት ከሰራ በሳቱ ላይ ለምንድን ነው መተት አልተሰራ? ማን ያውቃል? ለምንድን ነው ተመልሶ ለምንድን ነው ማትሰጪው? ለምንድን ነው ማላደርገው? እሱ ሰዓቱ ያ ስጪ እስቲ ማየት ያብቀናል። ምንድን ነው ሰላም እያገኘው ስለሆነ አንቺ አሁን በቃ ተቆርቆረሻል። እንደዚህ ነው በቃ እናንተ ቤተሰብ ሁላ ሄርሜላ ተብዩዋ እዛ ጋር መርታም ቢሆንም እንደዛው እየሆነች ናት። የሰው ባል እየቀመች ወይም የሰው ባል እንትን እያደረገች ትቆያለች። አንቺም ደግሞ እንደዛው ነው የምታደርጊው። እኔ የሚለው ካለው ምንድነው ካለሽ አንቺ አሁን እዚህ ጋር ሰርተሽ እዚህ ጋር እንትን አደርጋለሁ እኔ ህይወት አደርጋለሁ እንዲሆናለሁ ወልዳለሁ ልጅ አለ እንደዚህ መካን አይደለም። በፊትም አብራም ወልዷል። ብዙ ነገር ብዙ ፊውቸር እያደረገን እያላችሁት የምታወሪውና የምታደርጋቸው ነገር ሁላ ቢታቆሚ ነው የሚሻልሽ። ምክንያቱም ምንድነው ፈጣሪ የፍርድ ቀን ያስተካክላል፣ ያዘጋጃል። እሱ ነው እሱ ሲያስተካክል ማየት ያበቅናል። ብቻ ፈጣሪ ብቻ ነው አሁንም ቢሆን እኛ የምንሰጠው ማለት ነው። ሌላ ነገር ምንም አይደለም። የእግዚአብሔር ስራ እሱ ራሱ ያውቃል። ችግር የለም እና እናንተም ደግሞ አበረታቱኝ፣ ገብታችሁ እንትን አድርጉ።
ይሄ ነገር እንግዲህ ብዙ መከራ ውስጥ ነው እየሰራሁት እያለው ማለት ነውና እኛም አናርፍም፣ እንቀጥላለን። እነሱም ይቀጥሉ፣ ለሩት ጎን እንሆናለን። እዛው እንኳን ምን እያሉ ምን እየደረጉ እያሉ እኛም ደግሞ እንደዛው እንሆናለን። ምንም አይደለም ያለ ነው። እሺ እኛ ፌክ ይዘን አይደለም ከሰዎቹ ጋር የምንታገለው፣ ፌክ ይዘን አይደለም ከሰዎቹ ጋር የምናወራው፣ ፌክ ይዘን አይደለም ከሰዎቹ ጋር የሚታገለው። ስለዚህ ኦሪጂናል ነገርና እውነተኛ ነገር ስለሆነ እኛ ሄደን የምናፈረው ነገር ምንም የለም እዚህ ጋር። ዋናው ነገር እስከ ጀማሪ ጀምረን እስከ ዛሬ በሰላም መተናል፣ በሰላም ቆይተናል። በሰላም ደግሞ እየታገለና እየጓዘን ነው የምኖረው። ስለዚህ ለወደፊትም ቢሆንም ተስፋ አለም፣ አንቆርጥም፣ እንቀጥላለን። በቃ እስከ መጨረሻው እስከ ጥግ እንጓዛለን። ይሄ እውነታው እስከ መውጣ ድረስና ይሄ ደግሞ ማይሆን ሰው አሁን ዛሬ የእሷ ደምድመን ብንተዋን ነገ ለኛም ይመጣል። ነገም በእኛ ህይወትም ይከሰታል። ነገ በእኛ ህይወትም ይመጣል። ነገ በእኛ ህይወትም ይከሰታል። ስለዚህ ምን መሆን አለብን? ይሄ ነገር ሳይከሰትና ሳይመጣ እዚህ ጋም እንደው እኛም ትምህርት መውሰድ አለበት፣ ትምህርት መስጠት አለበት። ዝም ብለን አናልፍም። እኔ የምናገረው ነገር ምንድን ነው ካላችሁ ይሄና ይሄ ብቻ ነው። ፕሊዝ ተባበሩና እስቲ እነ ሩታ እውነት የት እንደደረሰ ማየት እናብቃቸው ብዬ እገምታለሁ፣ እጮሃለሁ። ይባካችሁ ፕሊዝ አናቆምም። በሷ ላይ ትላንት እንትን ለምን ጠየቀች? እኔም እንደዛው ብዬ ተናድጄው ነበረ። ግን የዛሬው ስናይ በጣም ተናድጄው ነበረ። ግን እግዚአብሔር ይመስገን የዛሬው እንግዲህ በጣም የተሻለ ነው ብዬ ገምታለሁ። ክርስቲያን ተስፋ አይቆርጡም። እናንተም ታገሉ፣ እኛም እንታገላለን። ችግር የለም። እውነታው እስኪወጣ ድረስ ደግሞ እሱ የዳነው ምክንያቱና የፈወሰው ምክንያቱ እኛም እስከምናውቀው ድረስ ብያችኋለሁ። ፕሊዝ እስከ መጨረሻው ይሄ ቪዲዮ አዳምጡ። እሺ፣ ሰላም ለእናንተ ይሁን። አትጥፉ። ኮመንት፣ ላይክ፣ ሰብስክራይብ አሉ። አበረታቱ።